ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ያላችሁበት ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። ዛሬ በአዲስ ርዕስ ቪዲዮ መጥቻለሁ። እዛ ላይ ሀሳብ እንሰጣለን ማለት ነው። ቤተሰብ ያልሆናችሁ በድጋሚ ቤተሰብ እንድትሆኑ እጠይቃለሁ ማለት ነው። ዛሬ የመጣሁት እንግዲህ ከ3 ቀን በፊት ሩታ የለቀቀችው ፎቶ አይታችሁት ሊሆን ይችላል። እዛ ላይ ያስተምራል ብዬ ስለማስብ ነው። እዛ ላይ ነው ዛሬ እንግዲህ ሪያክሽን የምናረገው ማለት ነው። ቤተሰብ ግን ከመጀመራችሁ በፊት ላይክ አድርጉ ማለት ነው። ብዙዎች ጋር እንዲደርስ ጠቃሚ ነው ብዬ ስለማስብ ማለት ነው። እና ብዙ ጊዜ ታውቃላችሁ ሩታ ከ3 ቀን በፊት የለቀቀችው ማለት ነው። እንደዚህ ማለት የእርግዝናዋ እንደዚህ በራቁት ማለት ደስ በማይል እንትን ፖስት አርጋ ነበር ዩቲዩብ ላይ ማለት ነው። እኔ በነገራችን ላይ ዩቲዩብ ላይ አይደለም ያየሁትና ቲክቶክ ላይ ነው ብዙ ሰው ሲሰራበት ቲክቶክ ላይ አይቼ ከዛ ዩቲዩብ ላይ ስገባ እውነትም ፖስት አርጋለችና እውነት ለመናገር በጣም ነው የደነገጥኩት ማለት ነው። ምክንያቱም አንዳንዴ ቤተሰብ እኔ በክፉ ነገር አይቼው አይደለም። በመጀመሪያ እሷ ፈጣሪ ሁለት ያርጋት፣ እመቤቴ ማርያም ትቅረባት፣ ልጇ ለመሳብ ለማቀፍ ያድርሳት ነው የምለው እና መልካም ምኞቴ ነው። ሁላችሁም ደግሞ መልካም ምኞታችሁ ተመኙላት በመጀመሪያ እና እኔ ምንድነው የምለው እንደ ማለት እንደ ፈጣሪን እንደሚፈራ ሰው ወይም ደግሞ ባህሉን እንደሚወድ ሰው የራሴ ሀሳብ ነው የምሰጠው ማለት ነው። እና ይሄ ፎቶ ላይ እናንተም ሀሳባችሁ ስጡበት። እውነት ለመናገር ይሄ ፎቶ ይጠቅማል ወይ? እንደዚህ አይነት ነገር የኛ ባህል ነው ወይ? ከኛ እምነት ጋር ይሄዳል ወይ ብላችሁ ስታስቡ በጣም ትንሽ ይከብዳል። እንደዚህ አይነት ደግሞ እየተለመደው እኔ ከዚህ በፊት 1-2 ጊዜ አይቻለሁ። የኛ ታዋቂ ሰዎች ኢንስታግራም ላይ እንደዚህ ፖስት አድርገው አይቻለሁና ብዙ ሰው እንትን አስቆጥቶ ነበር እንደዚህ አይነት ፎቶ ማለት ነውና ቤተሰብ ይቅርታ አድርጉልኝ። በመሃል እንግዲህ ጥርሴ በጣም ያስቸግረኛል ማለት ነው ሳውራ። እንደዚህ አይነት ነገር ብዙ ሰው ጋር ለምንድነው እኛ ኢትዮጵያውያን አይደለንም እንደዚህ አይነት ባህላችን ለምንድነው የምታበላሹት የሚል ብዙ አይታችሁት ከሆነ ሴፉ ሾው ላይ ራሱ ቀርበው ልጆቹ መልስ ሰጥተው ነበር ማለት ነውና ሲቀጥል እንደዛ ብቻም ሳይሆን ይሄ ከፈጣሪም ጋር የሚያጣላ ነገር ነው፣ የሚያጋጭ ነገር ነው። እኔ ሩታ ያደረገችው ነገር በቃ ትክክል ሆኖ አልታየኝም እውነት ለመናገር ማለት ነው። አንድ ሰው ብዙ ተከታይ ሊኖረው ይችላል፣ ብዙ ሰው ሊወደው ይችላል። ግን ደግሞ አይሳሳትም ማለት አይቻልም። እሷ በጣም ስህተት አጥፍታለች ማለት ይቻላል። ምክንያቱም ዩቲዩብ ላይ ነው ያ ቪዲዮ ማነው ፖስት ፎቶ የተደረገው፣ ግን በተለያዩ ሚዲያ ላይ ሼር ሲደረግ ነበር። እኔ አሁን ቲክቶክ ላይ ነው ያየሁት እና አሁን ደግሞ ብዙ ሰው ታውቃላችሁ፣ ብዙ ሰው ቲክቶክ ይጠቀማል፣ ብዙ ህጻናት ቲክቶክ ይጠቀማል ማለት ነው። ለነሱ ምንድነው የምናስተላልፈው ማለት ባህላችን እንዲረሱ እንደገና ደግሞ ፈጣሪን እንዲረሱ ብዙ ነገር ማለት ከባህል የወጣ ነገር አይነት ከማህበራዊ የወጣ አይነት ነገር እንደዚህ አይነት ነገር ማስተማር ጥሩ ነው ብዬ አላስብም። የምታረጉት ነገር በጣም ስህተት አለው። እኔ እግዚአብሔርን በጣም ነው የገረመኝ። እንደዚህ አይነት ፎቶ እንዴት ነው የሚለቀቀው ሚዲያ ላይ ማለት ውጭ ላይ አውቃለሁ የተለመደ ነው፣ ሌላ ሀገራት ላይ የተለመደ ነው። እነሱ ፈጣሪን አይፈሩም። ሲቀጥል ደግሞ እኔ ለሩታ ምላት ነገር ቢኖር ምንድነው ሲጀምር ለሷ በራሷ ጥሩ አይደለም፣ ለሚመጣው ለምትወልደው ልጅ በራሱ ጥሩ ነው ብዬ አላስብም። ምክንያቱም ሚዲያ ላይ ብዙ ሰው ነው የሚያያችሁ፣ የብዙ ሰው አይን አለና እንደዚህ አይነት ነገር ጥሩ ነው ብዬ በጭራሽ አልመክርም ማለት ነውና ልክ እንደ በቀደም የሰሩት ቪዲዮ በጣም የሚያምር ወጉ ባህሉ የጠበቀ ነውና ሴት ልጅ ደግሞ እንደዛ የትኛውም እምነት ላይ ሴት ልጅ ራሷን ሸፈን ስታረግ በጣም ነው የሚያምርባትና የድሮ እናቶች አይታችሁት ከሆነ እንዴ እርግዝናቸው እኮ እንኳን እንደዚህ ልብስ በልብስ ደርበው 9 ወር እንኳን ሳይሆናቸው ማለት 9 ወር መሆናቸው ሳይታወቅ ነው የሚወሉት ማለት ነው። ብዙ ጊዜ ያለው እንዴት እኔ አላቅ እንደዚህ ሲሄዱ ምናምን ፎጣ ራሳቸው ላይ ጣል ምናምን ያደርጋሉ። በቃ ብዙ ነገር ማለት ነውና አሁን ግን በቃ ፋሽን ሁሉም ነገር ከውጭ ማለት የኛ ባህል ተታችሁ ከውጭ የምታመጡት ነገር ትውልድን ይገድላል፣ ትውልድን ይበክላል። ለሚመጣው ትውልድ ነው፣ ለአሁኑ አይደለም። እናንተ ብዙ ሰው ስለማያችሁ ነው እኔ እንደዛ የተናገርኩት እንጂ እኔ እውነት መናገር ፈልጌ አይደለም። ግን ደግሞ ለሚመጣው ትውልድ እንደዚህ አይነት ነገር ማስተማሩ ጥሩ ነው ብዬ አላስብም። እና
እንዴት ነው ማለት ብዙ ሰው በጣም እንደተቆጣ አውቃለሁ እዛ ላይ ማለት ነው። በጣም ብዙ ሰው እሷን እንትን ሲላት ነበርና እውነት ለመናገር በጣም ነው የደነገጥኩት። ፎቶ ሲጀመር ማለት ነው እንኳን እንደዚህ ራቆት ፎቶ ይቅርና እንደዚህ ሰው እርጉዝ ሆኖ ስታዩት ለማየት እኮ ትፈራላችሁ። ለምን ሆዳቸው በጣም ስለሚያስፈራ ማለት ነውና ይፈራል። ብዙ ሰው እርጉዝ ሴትን አያይም ማለት ነውና ቤተሰብ እስኪ ምን ትላላችሁ እዚህ ላይ? እነዚህ እንደዚህ አይነት ነገር የሚያደርጉ ሰዎች ብዙ ተከታይ ያላቸው ሰዎች ትክክል ነው ወይ? ለምንድን ነው ማንቃወመው? ምክንያቱም ነገ ሌላም ሰው እንደዚህ ነው የሚያደርገው፣ ባህላችን ይጠፋል። እንደገና ደግሞ ብዙ ነገር ማጣት እንችላለን ማለት ነው። ዛሬ ዝም ስንል ብዙ ነገር ልናጣ ስለምንችል እዚህ ላይ ብዙ ሰው ቢሰራበት ብዬ አስባለሁ። ማለት ትክክል ያልሆነ ነገር እነሱ ብዙ ብቻ ተከታይ ስላላቸው ትክክል ናቸው ማለት አይደለም። ሰው ትክክል ካልሆነ እንደዚህ አይነት ነገር ትክክል አይደለም ብለን እኛ መጠየቅ አለብን፣ መናገር አለብን ብዬ ነው ማስበው። ይህ ዝም ብሎ የሚታለፍ ጉዳይ አይደለም እውነት ለመናገር እና ጥሩ አይደለም። የሰው አይናል ብዙ አይነት ነገር አለና እኔ አላቅም እውነት ሰው እንኳን ባይፈራ እግዚአብሔርን መፍራት ማቆም በራሱ ይከብዳል። እኔ አላቅም እንዴት እንደሆነ አንዳንዴ የሆነ ነገር ስንይዝ ብር ሲኖረን ምናምን ሰው ብዙ ሰው አጠገባችን ሲኖር በቃ እኔ እግዚአብሔርን በጭራሽ ማለት እንረሳለን። እግዚአብሔር የት እንዳለ ራሱ አናቅምና ፈጣሪ ብቻ ልቦና ይስጠን፣ ለሁላችንም ልቦና ይስጠን እና እንደዚህ አይነት ነገር ባታደርጉ ጥሩ ነው ብዬ አስባለሁ። የራሴ ሀሳብ ነው። የእናንተ ሀሳብ ደግሞ ኮሜንት ላይ አሳውቁኝ ማለት ነው። እና ቤተሰብ የዛሬ ቪዲዮአችን ይሄንን ይመስላል። በያላችሁ በሰላማችሁ ብዝት ይበልልኝ። ሰላም ለሀገራችን።